ሐረግ ድራማ 109 ሐረግ ድራማ ላይ ያፌት የሰራው ስራ ለናታን ወጥመድ ሆነበት። እንደዚሁም ኤፍራታዬ እጅግ ደንግጣለች። ጽዮንም ያልታሰበ ስህተት ሰርታለች። ቢኒያም የጓደኛው መታሰርን አልሰማም። ውድ ቤተሰቦቻችን ይህ የያሬድ ዩቲዩብ ቻናል ነው። ለያሬድ ዩቲዩብ ቻናል አዲስ ከሆኑ ግን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ ሀሳብ አስተያየታችሁን በኮሜንት መስጫ ቦክስ ሳጥን ውስጥ አስቀምጡልን። ክፍል 109 አንድ ባንድ እንነግራቸዋለን። እጅግ እያማረና እየተዋበ የሄደ ቁም ነገር ያለው አስተማሪ ድራማ ነው ሐረግ ድራማ። ባለፈው ሳምንት ወይዘሮ ሉሊት ጽዮን ጋር እየደወለች በነበረበት ሰዓት ነበረ። ምክንያቱም ቤዛዬ ሉሊትን ከቤት አስወጥታታለች። ሉሊት ደግሞ ወደዛ ቤት መመለስ ስለምትፈልግ ያሰበችው ሀሳብ ለጽዮን አባቷ እንደሞተ እንደምትነግራት ለቤዛ ትነግራታለች። ቤዝዬም ያንን ነገር ስታይ እጅግ ትደናገጥና ወደ ላይ ወደ ጽዮን ጋር እየሮጠች ትሄዳለች። በዚህን ሰዓት ጽዮንዬ ከኤፍራታ ክላስ ሆና ልብሶቿን ወደ ላውንደሪ ልትወስድ ስለነበረ እያጣጠፈች ነበረ። ልክ ስልኩ እየጠራ በነበረበት ሰዓት ጽዮንዬ ስልኩን ታነሳዋለች። ስልኩን ስታነሳው እንዴት ተባረርሽ ምናምን እያለች እያናገረቻት በነበረበት ሰዓት እንደዚሁ ልትነግራት ዳርዳር እያለች በነበረበት ሰዓት ቤዛ በሩን ከፍታ ድንገት ትገባለች። ድንገት ትገባና ስልኩን ትቀበላትና ዝግት ታረገባታለች። እንዴ ምን ነክቶሽ ነው ስትላት፣ እሷ ደግሞ ቃላት ታስቀይራትና ወደ እሷ እንድትመለከትና ወዴት ልትሄድ እንደሆነ ጠየቀቻት። ምክንያቱም እሷን ማረሳሳት ስለምትፈልግ ቤዝዬ እሷን አረሳስታ አብረን እንሄዳለን በቃ አለቻት። እሺ በቃ ብላ ተስማማች። ከተስማሙ በኋላ ነበረ እንደገና ቤዛዬ ወደ ውጭ ትወጣና በሩን ትከፍትላታለች ለወይዘሮ ሉሊት። በእውነቱ ለድራማው ድምቀት ውበት የሆነችው ትልቁን ትወና እየተወነች የምትገኘው ግን እኛ መልካም የሚሰሩትን ስለምንወድ ነው እንጂ እሷ ግን በድራማው ላይ ትልቅ አስተዋጽኦ አላት። ምክንያቱም ሌላውን ተውትና ንግግሯ ብቻ እጅግ ነው የሚያስቀው። በተለይ ስታሽቃብጥ ሁላችሁም ልብ ብላችሁ ከተመለከታችሁት የድራማው ዋናው ተዋናይ ኤፍራታና ሉሊት ናቸው። ከዛ በመቀጠል ሁሉም እንደ ደረጃቸው እናስቀምጣቸዋለን። በጣም ይገርማል እኮ። በጣም የሚገርመው ነገር ሐረግ ድራማ ሐረግ ለምን ተባለ? ሐረግ እርስ በርሱ የተወሳሰበ አንዱን ካንዱ መለየት እንደማይቻል የሚያስተምር ነው። ሐረግ በተለይ በገጠራማው አካባቢ እጅግ በሆነ በድንጋማ ወይም በአረንዛማ ላይ ይበቅላል። ይህም ሲበቅል አንዱ ካንዱ ተያይዞ ነው። አንዱን ብቻ ለመምዘዝ ራሱ እጅግ ፈተና አለው። እኛ እንኳን በልጅነታችን ያንን ነገር ለማድረግ ብዙ ጥረት እናደርጋለን። እና ውድ ቤተሰቦቻችን ይህን ካሉ በኋላ ወይዘሮ ቤዛ በሩን ትከፍትላትና አመሰግናለሁ እያለች ሉሊት እየሳቀችና ያንን ፈንዲሻ የሆነ ድምጿን እያሰማች ገባች። ስትገባ ደግሞ ሻንጣውን እንኳን አንጠልጥላ አልገባችም። ለቤዛ ትታላት ገባች። ቤዛ ዘወር ስትል ሻንጣው በር ላይ ተቀምጧል። ሻንጣውን እንኳን ይዛ አልሄደችም እያለች ቤዝዬ እጅግ እየተናደደች ነበረ። ወደ ቤት ስትገባ ሻንጣውን ይዛ ገባች። ሻንጣውን ይዛ ከገባች በኋላ ሳሎን ላይ ቁጭ ብለው ነበረ ቤዛና ሉሊት። የዚህን ሰዓት ጽዮን ከምኝታ ቤት ወደ ታች ስትወርድ ወይዘሮ ሉሊትን ታያታለች። የዚህን ጊዜ ጽዮንዬ እጅግ በጣም ትናደዳለች። እንዴት ይሄ ሊሆን ቻለ? እንዴት ገላይ ነው ወይ እዚህ አስቀመጥሻት? እያለች በውስጧ ሰራውላት ወይም የሆነ ነገር እያሰበች ብቻ እንዴት ታስገቢያታለሽ እያለች ከእሷ ጋራ መነጋገር ጀመሩ። እሷም ለማልቀስም ሞከረች፣ ግን አልተሳካላትም። ተረጋጊ፣ ምን ሆነሽ ነው? እስቲ ቀስ በይ ትላታለች ቤዛ። ቤዝዬም ይህንን ነገር ካለቻት በኋላ ነበረ
ቤዝዬም ይህንን ነገር ካለቻት በኋላ ኤፍራታ ለመረጋጋት ወሰነች። ኤፍራታ በቤት ውስጥ ነበረች። በቤት ውስጥ በነበረችበት ሰዓት ነበረ አንድ ስልክ ይደወልላታል። ስልኩም ከዶክተሩ ሚስት የተደወለ ስልክ ነበረ። የዶክተሩ ሚስት መረጃ እንድታቀብላት እየጠየቀቻት ነበረ። ምክንያቱም የዶክተሩ ሚስት የአንድ የተጠርጣሪ ሰው ስልክ እንደተያዘና ነበር የነገረቻት። ነገር ግን እንዳሰበችው አልነበረም። ያ ተጠርጣሪ የተባለው የእሷ ናታን የእሷ ንጉስ መሆኑን ኤፍራታዬ ብታቅ ምን ያህል እንደሚከብዳት ሁላችንም ማመን እንዲሁ ወይም ማሰብ አይከብደንም። ምክንያቱም ናታን ማለት እጅግ የዋህና ደግ የሆነ ሰው ነው። ናታን ሁሉንም ያስባል። ናታን በእስር ቤት እንደሆነ ኤፍራታዬ ብታቅ ምን ሊሰማት እንደሚችል ሁላችንም መገመት ያቅተናል። የዚህን ጊዜ የዶክተሩ ሚስት ወደ ኤፍራታ ደውላ እባክሽን ስለ ሰውየው የምታውቂው ነገር ካለ ስለ አንቺም መልካምነትና ምን ያህል የዋህ ሴት እንደሆንሽም ነግሮኛል፣ እባክሽ እርጅኝ ብላ ስትጠይቃት እሷም እንባ እየተናነቃት ቢሆንም አረ በፍጹም እኔ የማውቀው ጉዳይ የለኝም አለቻት። በዚህን ሰዓት ነበረ እሷ አላወቀችም የእሷ ፍቅረኛ ወይም የእሷ ንጉስ እንደታሰረ ኤፍራታ ስትሰማ ምን ልትል እንደምትችል ሁላችንም መገመት አይከብደንም። እጅግ በጣም ታዝናለች። የዚህን ጊዜ ነው ያፌትም ላይ ጉሮሮ ላይ እንደምትቆም ባለሙሉ ተስፋ ነን። ይህን ከተባባሉ በኋላ ነበረ ስልክ ይደወልና ለቤዛ ስሚ ተብሎ ከፖሊስ ጣቢያ ይነገራታል። ከፖሊስ ጣቢያም የተነገራትም ያፌት ናታን እንደታሰረ ፖሊሶች ደውለው ይነግሯታል። ይህን ሲነግሯት ማመን አልቻለችም። አጠገቧ ደግሞ እንደ ድንገት ጽዮን እየነበረች ወንድሜ ምን እያለች መናገሯን ቀጠለች። ይህንን ካለች በኋላ ቆይ ተረጋጊ፣ ታሰረ እየተባለ ነው ሲባሉ ተያይዘው ወደ ፖሊስ ጣቢያ ይሄዳሉ። ወደ ፖሊስ ጣቢያ ሂደውም ነገሩን ለማጣራት ሲሞክሩ በአካል ወንድማቸውን ናታንን ያገኙታል። ናታንንም ሲያገኙት እያንዳንዱ ነገር ቤዛ መጠየቅ ፈለገች። ስለዚህ ነገር እህቴ ማወቅ የለባትም ሲል አይ ፖሊሶቹ መጥተው ሲነግሩኝ እኮ ደውለው ሲነግሩኝ አጠገቤ ናት፣ ስለዚህ እሷን መሸወድ አልችልም አለችው። የዚህን ጊዜ እስኪ አስረዳኝ። አይ የሰውን ትል አጥፍተሃል ተብዬ ነው ወንጀል ውስጥ የገባሁት አላት። ቆይ እስኪ ስላለው ነገር ንገረኝ፣ አንቺ ብዙም ማታውቂው ነገር አለሽ አላት። አዎ እውነትህን ነው፣ እኔ ስላንተ ብዙም ማላውቀው ነገር እንዳለ ይገባኛል። ነገር ግን ምንድን ነው ስትል እሱ ሊነግራት ፈቃደኛ አይደለም። በመቀጠል ጽዮን ትቀርባለች። ጽዮን ቀርባ ወንድሜ ምንድን ነው የሆንከው ሲባል አይ የሰውን ትል አጥፍተሃል ተብዬ ነው ሲላት፣ የዛን ጊዜ ይህን ያደረገውን አውቃለሁ ኤፍራታ እውነቷን ነው ብላ ሳትጨርስለት እየሮጠች ትሄዳለች። እየሮጠች በሄደችበት ሰዓት ናታን መጨረሽልኝ ነገሩን ወዴት ነው የምትሄጂው አላት። የዚህን ጊዜ ቤዝዬ ኤፍራታን ጽዮንን ካጠገቧ ስታጣት ጨነቃት። ወደዛም ወደዚህም መቀባጀር፣ ወደዚህም መቅበዝበዝ ጀመረች። የዚህ ጊዜ አቶ ያፌትና የስራ ባልደረባው አብረው ሆነው የሆነ ነገር ወደ ተፈጠረበት ቦታ እየዘመቱ ወይም እየሄዱ ነበረ። ይህም ማለት አብረው ወደ ተፈጠረበት ነገር እየሄዱ በነበረበት ሰዓት ሰውየውን በኬንዳ ወይም በምንድን ነው የሚባለው ነበረ በሱ ጠቅልለው ራቅ ወዳለ ቦታ ጥለውት ይመጣሉ። እሱ እኔ እንኳን አይደለም ወደዚህ ይቅርና መሀል አስፓልት ላይ ብጥለው ራሱ እኔን ማንም ሊነካኝ አይችልም ሲል ለስራ ባልደረባው ያፌት ይነግረዋል። የዛን ጊዜ ልጁ
እንደው 100% የእሱ ደጋፊ የሚመስል ባይሆንም እንኳን በስራው ተስማምቶ ወደ መኪናው ይገባሉ። ወደ መኪናው በገባበት ሰዓት ከአቶ ያፌት ላይ የሆነ ስልክ ይደወልለታል። ስማማ የዶክተሩን እንትን ያለው ሰውዬ እኮ ተጠርጣሪው አንድ ሰው ነው ተብሎ ወደ ፖሊስ ገባ እና ምን ማስረጃ አላቸው ብሎ ጥያቄ ያቀረበለት። ምክንያቱም ጥፋት ያጠፋው እሱ እንደሆነ ስለሚያውቅ እንዴት ሊሆን ይችላል? ግን የሰውየው ስም የለውም እንዴ? እስኪ ስሙን ንገረኝ ይለዋል። ወዲያውኑ ሲነግረው ናታን እንዴት ሊሆን ይችላል? ናታን ሰለሞን እንዴት ብሎ ለራሱ ጥያቄ ሆነበት። ጥያቄ ከሆነበት በኋላ ትንሽ ወደ ላይ ወደ ታች ወረድ እንዲሁም ማሰብ ከጀመረ በኋላ ያፌት ታውቃላችሁ፣ የሆነ ተንኮል ሲሆን እጅግ በጣም ይደሰታል። ለሱም የማይመች ነገር ሲሆን ደግሞ ይኮሳተራል። አሁንም በፈገግታ ተሞላ። ዋው የተወሰዱብኝን ሰዎች ወይም የተወሰዱብኝን ሴቶች ማስመለስ እችላለሁ ማለት ነው። ያፌትም እንደዛ ፈገግ ካለ በኋላ በቃ የተወሰዱብኝን ሴቶች ማስመለስ እችላለሁ ብሎ እጅግ በጣም ይደሰታል። እሱም ይህን ካለ በኋላ ቀጥታ ስልክ የተደወለው ወደ ዲያራ እናት ቤት ነበረ። ወደ ዲያራ እናት ስልክ ሲደወልላቸው ናታን ታስሯል። በምን ታሰረ? አይ ሰው እንትን አጥፍተሃል በመባል ነው ሲሉም ነገሯት። ብቻ መቼም ያፌትን አይደለም አደለ አለቻቸው። ስትላቸውም እነሱ እንጃ አላወቅንም፣ እርግጠኛ ነኝ እስኪ ያጣራ አለችው። ከዛ ልጁም ደውሎ ሲያጣራ ሌላ ሰው እንደሆነ የዲያራ እናት ይነገራታል። ስለዚህ አሁን ያሰበችው ደግሞ ልጇ ወጥመድ እንድትገባ ነው። ምክንያቱም ልጇ በቃ አሁን ጥሩ ነው እርግጠኛ ነኝ እሱ እንደዚህ እንደማያደርግ በስህተት ነው። ለማንኛውም እሱ እንዳልሆነ እርግጠኛ ከሆናችሁ እኔ ልታስፈታው ፍቃደኛ እንደሆነች ትነግረዋለች። እሱን ላስብበትና ላጣራና ብላለች። ናታን በቅርብ እንደሚፈታ እኛም ተስፋ አለን። ናታን የድራማው ድምቀት ስለሆነ ታስሮ መቅረት እንደሌለበት ተስፋ እናደርጋለን። ስህተቱን የሰራው ሰው ደግሞ በቁጥጥር ስር እንደሚውል ባለሙሉ ተስፋ ነን። እዚህን ጊዜ አቶ ያፌት በጣም እየተደሰተ ወደ ቤቱ ለመሄድ ይሞክራል። አሁን ነበረ ጽዮን የጠፋች ጊዜ ቤዝዬ እየደወለች ስጣጣት ቀጥታ ወደ እጮኛዋ ነበር። ምክንያቱም ቤዛ ቤት ውስጥ ነበረች። ቤት ውስጥ ደግሞ ሉሊት አብራት እንደነበረች ሁላችንም የምናውቀው ነገር ነው። አቤቱ በነበሩበት ሰዓት ነበረ አሁን ጽዮን የት ሄደች ይባላል ስትባል ወይዘሮ ቀሽቃዥት ሉሊት ደግሞ እዛ ፍቅረኛዋን ትል ብላ በሙግስ ወይም በማበሻቀጥ ስሙን እየጠራ የተናገረ ደግሞ እሱ ምን ማለት ነው? ማለቴ ከቢንያም ጋር አለቻት። ዛሬ ገና በህይወትሽ ትክክል ነገር አወራሽ፣ ትክክል ነገር ተናገርሽ ትላታለች። ይህንንም ስትላት እኔ እኮ ሁልጊዜም ስለማታዳምጭኝ ነው እንጂ ትክክል ነው የምናገረው ብላ ወይዘሮ ሉሊትም እጅግ በጣም ደስ አላት። የዚህን ጊዜ ቀጥታ ወደ ቢንያም ትደውላለች። ወደ ቢንያም ጋር ደውላ ስልክ ማውራት ትጀምራለች። ስማማ ጽዮን አንተ ጋር ናት? ኧረ የምን ጽዮን ነው የምታዋሪው? ጽዮን እኮ ጓደኛ ናታን እንዴ ናታን እንደታሰረና እስር ቤት እንደገባ አልሰማህም እንዴ ብላ ትነግረዋለች። እና የዛ ጊዜ ቢንያም ከመቀመጫው ብድግ ይልና የተፈጠረውን ነገር ለማጣራት ቆሞ ይጠይቃታል። ቆይ እስኪ እኔ ደጋግሜ ልደውልላት እና ምላሹን እነግርሻለሁ ይላታል። የዚህን ጊዜ ቤዛየም እሺ ትለውና ትስማማለች። ከተስማማችም በኋላ ነበረ እሱ ስልኩን እየደጋገመ ቢደውል የጽዮን ትንፋሽ የለም። በዚህን ሰዓት ዳግዬ በሀሳብና በህልም ስመመን ሆኖ ከገንዬ ጋር ሲጎራረስ እንዲሁም ቢንያም ሲያጎርሰው ያለውን ትውስታ አንድ ባንድ ማስታወስ ጀመረ። አሁን ላይ ዳግዬ ቅናት ይዞታል። ምክንያቱም ኤፍራታዬ ገንዬን ስለወሰደችበት በቅናት እርድብን ብሏል። እንግዲህ ምን ይደረግ፣
ታናሽ በታላቁ እንደሚቀና የታወቀ ነው። ታላቅም በታናሹ እንደሚቀና የታወቀ ነው። በተለይ በእናት ዙሪያና በሚገዙልን ቁሳቁሶች በሁላችንም ቤት ያለ ነገር ስለሆነ ይህን ትውስታ ካስታወሰ በኋላ ወይ በሩ እየተንኳኳ ኤፍራታዬ ቁማ ነበረ። ከዛ የዳጊ ጓደኛ በሩን ሊከፍት በሄደበት ሰዓት ያላሰበው ነገር ተከሰተ። ጽዮን ቀጥታ በር ሲከፍት ሌላ ሰው መስሏት ሌላ ሰው መስሏት ይሁን ያው ያሰበችው ድሮ ያላትን ቪዲዮ ስላስታወሰችውን አላቅም፣ ብቻ ያልተፈቀደ ነገር ትፈጽምበታለች። የዛኔ ልጁም ሆዱን እንትን ብሎ እቅፍ አድርጎ ሽክፍ አድርጎ መቶ ሳሎን ላይ ዝርር አለ። የዛኔ ኤፍራታ የምትይዘው የምትጨብጠው ጠፋት። ቀና ስትል ጽዮንዬ ናት። ጽዮንም ታለቅሳለች፣ እጇ ይንቀጠቀጣል። የያዘችው የቆሸሸ ነገርንም በእጇ እንደያዘችው እየተንቀጠቀጠች ክፍል 109 ሐረግ ድራማ እዚህ ላይ አቁሟል። በቀጣይ ክፍል 110ን ይዘንላችሁ እስከምንቀርብ ድረስ እስከዛው ድረስ ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ሀሳብ አስተያየታችሁን ደግሞ በቦክስ ሳጥን መስጫዋ ቦክስ ሳጥን ውስጥ አስቀምጡልን። ስለተከታተላችሁን ከልብ እናመሰግናለን። ይህ የያሬድ ዩቲዩብ ቻናል ነው። የያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጉ። እንወዳችኋለን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለወገናችን። ሁላችሁም በያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር ተመኘንላችሁ። መልካም ነገር ወደ እናንተ ይቅረብ፣ ክፉ ነገር ከእናንተ ይራቅላችሁ። ቸር ያሳደራችሁ፣ ቸር ያውላችሁ። መልካም ቀን እንዲሆንላችሁ ከወዲሁ መልካም ምኞቴን ተመኘው። ለቻናላችን አዲስ የሆናችሁ ደግሞ ቻናል ያላችሁ ኮሜንት አስቀምጡልን። በኮሜንታችሁ አማካኝነት እንመጣለን። እንወዳችኋለን፣ እናከብራችኋለን። ሰላምን፣ ጤናን፣ ፍቅርን ተመኘንላችሁ። ባባይ የተሻለ ነገር ዛሬ ዋዝን ለጊዜው ቸገር አለን የተሻለ ነገር አብረን ህብረት ባታ እርሱ እንደወደደ የየው መከራ ከደረሰ እተማመናለሁ በጌታ አላፍርም። ይለውጠዋል መድኃኒዓለም አለለን የተሻለ ነገር ዛሬን ዋስን ለጊዜው የተሻለ ነገር አብረን ህብረት ባታ እርሱ እንደወደደ የየው መከራ ከደረሰ ተማምናለሁ በጌታ አላፍርም። ይለዋውጠዋል የሰማዩ አባቴ ማን ቀረ ከሜዳው ማን ቀረ ከዱር አንተን ብሎቶ መድኃኒዓለምን አንተን ብሎቶ እግዚአብሔርን ማን ቀረ ከሜዳው ማን ቀረ ከዱር አንተን ብሎቶ እግዚአብሔርን አንተን ብሎቶ መድኃኒዓለምን አንተን ብሎቶ
አለ በስምህ ድል አለ በቃል ተራራው ይናዳል አማኑኤል ስል ቀረ ከሜዳው ቀረ ከዱር ድል አለ በስምህ ድል አለ በቃል ድል አለ በስምህ ድል አለ በቃል ተራራው ይናዳል አማኑኤል ስል ድንግል እናቴ ነይ ድረሽልኝ ዳግም ቀርቦ